ጤና ይስጥልኝ የአዲስ ህይወት ፕሮግራም ተከታታዮች እንግዲህ ዛሬ በዚህ ፕሮግራም ማንሳት የወደድኩት ከአፍ ጤና አጠባበቅ ጋር የተያዘ ነው። እንግዲህ ብዙ ጊዜ በኢሜል የሚደርሱ መልእክቶች አሉ። የአፍ ጠረን እንዴት መቀየርን እንዴት መከላከል ይቻላል፣ እንዴት መታከም ይቻላል፣ ጉዳዩስ የሚታከም ነው ወይ? በርካታ ጥያቄዎች ይደርሱኛል። እንግዲህ ይህንን ለመመለስ ደግሞ የህክምና ባለሙያዎች ናቸው መመለስ የሚችሉት። ይህን የመሰሉ ጥያቄዎች የሚመለሱበት ፕሮግራም ነው ዛሬ። እንዲሁም ጥርሳችንን እንዴት ነው በአግባቡ መጠበቅ ያለብን፣ የጥርሳችንን ጤና በምን መልኩ መጠበቅ አለብን የሚሉት፣ ጥርሳችንን ስንፍቅ ደግሞ ትክክለኛው አፋፋቅ እንዴት ነው፣ ድዳች እየጎዳን ነው ወይ፣ ሌሎች ከአፍ ጤና አጠባበቅ ጋር የተያዙ በርካታ ምላሾች የምታገኙበት ፕሮግራም ነው። እናንተ ቆይታችሁን ከኛ ጋር አድርጉ፣ መልሶቻችሁን ታገኛላችሁ ማለት ነው። መልካም ቆይታ። እንኳን ወደ ቃል ጥርስ ህክምና ስላመጣችሁ እዚህ ድረስ መጣችሁ ክሊኒካችን ለመጎብኘት ለማየት ፈቃደኛ ስለሆናችሁ እጅግ አድርገን እናመሰግናለን። ይሄ እንደምታዩት ሰፊ ነው። ስፋቱ ምንድነው? መንግስት ባወጣው ስታንዳርድ በአዲሱ ስታንዳርድ መሰረት ክራይቴሪያውን አሟልቶ በአዲሱ ላይሰንስ የተከፈተ ክሊኒክ ነው። ምንድነው ክራይቴሪያ? ያው ክራይቴሪያው እንግዲህ ከሙያተኛ እስከ ማቴሪያል ድረስ ነው መንግስት ያ ክራይቴሪያ ያወጣው። ይሄ ደግሞ ለግል ህክምና ተቋማት ሳይሆን አጠቃላይ ለመንግስት ተቋማትን ሁሉ ይመለከታል። ስለዚህ በዛ መሰረት የተደራጀ ክሊኒክ ደረጃውን የጠበቀ ክሊኒክ ማለት ምን ያህል የሰው ኃይል ሊኖር ይገባል? ምን ያህል መሳሪያስ ያሟላ ይገባል? አሁን ይሄኛው ስፔሻሊቲ ክሊኒክ ነው። ስፔሻሊቲ ክሊኒክ ማለት በዴንታል ሰርጅን ይመራል። በዴንታል ሰርጅን ሲመራ መሳሪያዎች አጠቃላይ የቤቱ ስፋት እስከ 80 እስከ 90 ካሬ ሜትር ይጠይቃል። እኛ ግን አሁን እንደምታዩት ቤቱ ከዛ ከስታንዳርዱ በላይ ነው ያዝነው። ወደ 150 ካሬ ሜትር ነው ቤቱ ስፋቱ እንደምታዩት። በዚህ ላይ ዴንታል ሰርጅን አለ፣ ዴንታል ቴክኒሻን አለ፣ እንደገና ቪዲኤስ አለ። ስለዚህ በዚህ ተሟልቶ ነው ይሄ ላይሰንስ ስፔሻሊቲ ክሊኒክ ሊሰጠን የቻለው። በመሳሪያም ውስጥ ገብተን እንጎበኛለን። አጠቃላይ ውስጥ ብዙ የተለያዩ ዶክመንቶች አሉ። እነዛ ዶክመንቶች ደግሞ ከክራይቴሪያው አንዱ ናቸው። እንግባ። አዲስ የመጣ መሳሪያ ነው። በፊት እያንዳንዳቸው ስንጠቀም አሁን ለምሳሌ ስኬሊንግ ማሽን ያገለግላል። ራሱን ችሎ ነበር የሚመጣ ለብቻ ስንጠቀም። አሁን ግን ከዚህ መሳሪያ ጋር አንድ ላይ ሆኖ የተሰራ ነው። በዚህ በኩል ደግሞ ስናየው እዚህ ካሜራ አለ፣ ላይት ክራለ፣ ሴክሽን ማሽን አለ። እነዚህ ከዚህ ቀደም የነበሩ መሳሪያዎች ለዚህ ራሱን የቻለ ማሽን ነው፣ ለብቻ ቁጭ የሚል ነው። ለዚህም እንደ ራሱን የቻለ ነው። ለካሜራውም ከዚህ በፊት አይታወቅም፣ አሁን የመጣ ነው። ስለዚህ ይሄ ዴንታል ዩኒት ይባላል። ሙሉ አክሰሰሪዎችን ይዟል ማለት ነው። በፊት በተናጠል ነበሩ የሚመጡ እቃዎች፣ አሁን ግን እዚህ ላይ ተጠቃለዋል። ሁሉ ነገር ከዚህ ነው የሚያገኘው። ሐኪሙ የሚቀርብ አሲስታንት በዚህ በኩል አለ። ሐኪሙ ወንበር አለ። በዛ ቁጭ ብሎ ፔሸንቶችን በቀላሉ ማየት ይችላል። እዚህ ላይ የወንድ ታካሚዎች የምናከምበት ክፍል ነው። ለምሳሌ ብዙ ጊዜ ወረፋ እንዳይኖር ከጊዜ ጋር በቀጠሮ ነው ብዙ የምንሰራው። የወንድ ታካሚ ለብቻ ይመጣል፣ እዚህ ታክሞ ነው የሚሄደው። ግዴታ ነው አሁን እነዚህ እቃዎች ማሟላት ለአንድ የጥርስ ህክምና ለመክፈል? በጣም ትክክለኛ ግዴታ ነው። የትኞቹ ናቸው? አሁን ሰው ታከም ቤት የትኛውን ነገር እንዳሟሉና እንዳላሟሉ በምን ማወቅ ይችላል? አሁን እንግዲህ በሚታይ አሁን ይሄን ሙያተኛ ነው ይሄን ሊያውቅ የሚችለው። ለምሳሌ ብዙ በዚህ በህክምና ላይ ብዙ አዌር የሆኑ ሰዎች አሉ፣ ብዙ የተማሩ ሰዎች አሉ። ከቴክኖሎጂ አሁን ደግሞ ቀርበው ብዙ ነው ያሳይሻል። አይቶ በሚያዩ ነገር ካላማረው አይታከምም። የሚያውቅ ሰው ግን አይቶ ካላየው ወጥቶ ይሄዳል። አሁን ብዙዎች ታካሚዎች እና በዚህ ፊት እንደዚህ አይነት መሳሪያ አልነበረንም እና መጥተው ይጠይቁናል። ቀና ብለህ ተፋስቲው እንዴት ቀና ብዬ ተፋለሁ ሳክሽን ማሽን የላችሁም ይለናል። ያኔ ግን አልነበረንም። መምጠጫ ነው የላችሁ ሲለን እኛ ስለሌለን ቀና እያሉ መጥፋት የማይቀበሉ ሰዎች አሉ። አሁን ግን ይሄኛው ደግሞ እዚህ ስላለ ስትጠቀሚበት ሰው ራሱ ምቾቱን ያውቃልና ስለዚህ ደግሞ በእነዚህ በተመለከተ ደግሞ ብዙ መመሪያዎች አሉን፣ ብዙ ማኑዋሎች አሉን። ዲቴል በኋላ ሰፊ ማብራሪያ እንሰጣለን በሱ ላይ። መሳሪያዎች አሁን ብዙ ቦታዎች ላይ መሳሪያዎች አሉና መሳሪያዎቹን በትክክል መጠቀም የሚችል ሐኪሞች ሳሉ ይሄን ደግሞ እንዴት ነው ብዙ ጊዜ ካምፓኒዎች በዚህ ላይ ስልጠና ይሰጣሉ። እኛ በተለይ ብዙ ጊዜ ለንደን ላይ በሚዘጋጀው ኤግዚቢሽን አለ፣ አዳዲስ ቴክኖሎጂ በሚመጡበት ሰዓት ሁሌ ተሳታፊ ነን። በየአመቱ ይዘጋጃል እና አዲስ መሳሪያ ሲመጣ ለሳምንት ለ10 ቀን ስልጠና ይሰጣል። በዛ ስልጠና ላይ ብዙ ጊዜ እንሳተፋለን። ስለዚህ ያን ያየነውን መሳሪያ ነው ወደ ሀገር የምናስገባው። የማናውቀው ሳይሆን የምናውቀውን ነው በቀላሉ መጠቀም የሚችል ናቸው። ኤሌክትሮኒክስ ነገሮች ናቸው፣ ተች ናቸው። ሐኪሙ ሁሉ ኮርስ ይሰጠዋል። በዛ ነው ደህንነትን አሁን ለምሳሌ ታካሚ ሲመጣ የጥርስ ህክምና ምን አይነት ባህሪ ያለው አንድ መሳሪያ ለተለያየ ታካሚ መጠቀም ባህሪ ያለው እንደገና የደም መፍሰስ የመድማት ነገር ቢታይበት ህክምና አይነት ነው አይደል? ያ ታካሚ ከአንዱ ወደ አንዱ እንዳይበከል
ካሉ ታካሚ ታካሚ ለበሽታ እንዳይተላለፍ ምን ያህል ጥንቃቄ ነው የምታደርጉት? ኦኬ ለምሳሌ ይሄ አሁን ሳክሽን ማሽን እንለዋለን። ሳክሽን ማሽን ነው። አሁን ይሄ በሚነሳበት ጊዜ እዚህ ላይ የሚቀበለው ነገር አለ። ይሄ ለምሳሌ ላሳይሽ፣ ሳክሽን ቲዩብ ይባላል። ይሄ ማለት ነው። አሁን ይሄ አፍ ውስጥ የሚገባው ለአንድ ሰው ብቻ ነው። ይሄ ተጠቅሞ የሚጣል ነው። ድጋሚ ሰዎች ሳይገባ። በተረፈ ለእያንዳንዱ ነገር ለምናደርገው ነገር ሰፊ ጥንቃቄ አለን። ከደም ጋር ንክኪ ለመሆን አንደኛ በሱ ነው። ሁለተኛ ደግሞ ሃንድ ፒስ ነው። እነዚህ በርሶች ናቸው። እነዚህ ሊቀያየሩ ነገሮች፣ ይሄ የሚፈታ ሊቀያየሩ። ስለዚህ ለአንድ ሰው ከተጠቀሙ በኋላ የሚቀየሩ ነገሮች ናቸው። ስለዚህ በሚጸዳበት ሰዓት አሁን ለምሳሌ የምትቀየረች በርስ እዚህ ውስጥ ነው የምትገባው። አሁን ለማሳየት እዚህ ውስጥ ትገባለች። እዚህ ከቲንግ በሚሰራበት ሰዓት ወይም ፊሊንግ ሊሆን ይችላል፣ ወይም ከቲንግ ጥርስ አርቲፊሻል ጥርስ ለመትከል ይሆናል የሚሰሩ ነገሮች አሉ። በዚህ ሰዓት ላይ ይሄ ይቀየራል። አንድ ሰው ከተጠቀመች በኋላ ይቀየራል። እነዚህ ነገሮች የሚጣሉ ናቸው። አንድ ሰው ለአንድ ነው የሚሆነው። አሁን እነዚህ የሚጣሉ ናቸው። አዎ አንድ ሰው ከነካ ደም ይጣል የሚወጡ ነገሮች ናቸው። ይሄ አሁን አዲስ ነው። አዎ ምንድነው ጫፉ? ጫፉ ዳይመንድ በርስ ይባላል። ዳይመንድ በርስ ይሻል። እንደዛ ሆኖ ይጠቀማል። ምንም ከደም ጋር ለሚነጡ ነገሮች ሰፊና ጠንቀቅ ያለ ሰፊ ጥንቃቄ ነው ያለን። ምንም ነገር ኮንታሚኔሽን ሊሆን አይችልም። ውሃ ለምሳሌ የሚጠጣ ሰው በዚህ ነው የሚጠቀመው። አሁን ለምሳሌ ውሃ በእጅ የሚነካ ነገር አለ። አሁን እዛ ጋር ይፈሳል ውሃ። ወዲያው የተፋ ደግሞ እዛ ጋር እንዳይታይ ነው። ሰውዬ ደግሞ መጎጠጥ ከፈለገ ዩዝ ኢንዱስትሪ ካፕ አለ። በካፑ ከእጅ ጋር ምንም ከደም ጋር ግንኙነት የለም። ሰውዬ ራሱ ብቻ ነው እያነሳ የሚጠቀመው። እዛ ጋር ዩዝ ኢንዱስትሪ ካፕ ይቀመጥለታል። በዛ ይመጣ እዛ ጋር ውሃ ሲፈሳ የተሻል ያ ደግሞ ወዲያው ብሊዱን ወደ ውጭ አድርጎ ወደ ሴፕቲክ ታንክ ነው የሚወርደው። ኢንፌክሽን ማንዋል አለን። በዛ መሰረት ከፍተኛ ቁጥጥር እናደርጋለን። ለነርሶች የሚሰጣል። ይሄን ስራ የሚሰሩ ናቸው። እንደዚህ ላይ ለራሱ የተገዛ ጋይድላይን አለ። በዛ መሰረት ይስተናገዳሉ። ያ ነገር እንዳይሆን እንዴት መቆጣጠር እንዳለባቸው። ለዚህ ደግሞ በተመለከተ ወደ ኋላ ወደ ስራ በምንገባበት ሰዓት ሰፊ ማብራሪያዎች ይጠብቁናል። እዛ ጋር እዚህ ጋር ለምሳሌ አንድ ሰው ቁጭ ብሎ የሚያይበት ሰዓት ከሐኪሙ ጋር መነጋገር የሚችለው ይሄ ካሜራ አለ። ቁጭ ብሎ አፍ ውስጥ ያለውን ነገር እያየሽ ነው የምትወያየ። ብዙውን ጊዜ አፋችን ያለውን ችግር ማየት አንችልም። ስለዚህ እዚህ ጋር ያለው ሰውዬው እዚህ አፍ ውስጥ ይገባል። እዚህ ጋር እያየ ያለውን ችግር ከሐኪሙ ጋር እየተወያየ ወደ መፍትሄው መሄድ ነው። ብዙ ጊዜ እኛ የምንሰራው መከላከል ላይ ነው። በተለይ ተፈጥሮ ጥርስ ላይ ሰዎች ለተፈጥሮ ጥርስ ዋጋ እንዲሰጡ፣ ተፈጥሮ ጥርስ ታክሞ መዳን እንደሚችል፣ ላለውም እንክብካቤ ማድረግ እንደሚቻል ያሳያል። በዚህ ላይ ያለበትን ችግር ሙሉ በሙሉ እዚህ ያያል ሰውየው ታካሚው። በዛን ሰዓት ከሐኪሙ ጋር ተወያይተው ወደሚደረገው ሕክምና ውስጥ ይገባል ማለት ነው። ይህ የሴቶች ሕክምና ክፍል ነው። ሴቶች ብዙ ጊዜ ብዙ ኃላፊነት ስላለባቸው እዚህ መጥተው ወረፋ እንዲጠብቁ አይፈለግም። ለምን የሴት ክፍል ብቻ ለማድረግ ፈለጋል? አሁን ብዙ ጊዜ እኛ ሀገር ለሴቶች ብዙ ጊዜ የትም ሀገር ዓለማችን ነው ሴቶች ቅድሚያ ይሰጣል። አንድ ሴት አለችና ቅድሚያ እንስጣ ብል ሰው ተቋሙ ሊያሰማ ይችላል። ያለን አማራጭ የተለየ ሕክምና ክፍል ማዘጋጀት ነው። ቅድም እንዳሳብሽ የወንዶች ክፍል እዛ ለማንኛውም ሰው መታከም ይችላል። ሴቶች ግን ሲመጡ ዳይሬክት የራሳቸው የተዘጋጀ ሙያተኛ አለ። ይገባሉ፣ ታክመው ይሄዳሉ። ለምን ከስራም ሊመጡ ይችላሉ። ልጅ አሳዳጊ ሊሆኑ ይችላሉ። ቤት ውስጥ ብሎ ስራ ይጠብቃቸዋል። እዚህ መጥተው ረጅም ሰዓት መቀመጥ የለባቸው። ስለዚህ ለራሳቸው የተለየ ክፍል ነው ያዘጋጀው። ስለዚህ ይሄ የእናቶች ክፍል ነው። እዚህኛው ጋር ደግሞ የህፃናት የልጆች ክፍል አለ። ልጆችን መጥተው ራሳቸውን ችለው ለብቻ ወረፋ መጠበቅ የለባቸው። ወላጅ ብዙ ጊዜ ልጆችን ይዞ ሲመጣ ከትምህርት ቤት ነው የሚያወጣቸው። ድካም አለ፣ የስራ ጫና አለ። ስለዚህ እንደገና እንደ ሌላ ታካሚ ከማንኛውም ጋር መጠበቅ የለባቸውም። ልጆቻቸውን አመጥተው ደግሞ የተለየ ክፍል ላይ ማድረግ ሊታከም ይችላል ማለት ነው። ይሄ እንዳየሽው ክሊኒካችን ሁሉ በ5ቱም ቅርንጫፎቻችን አድርጅቶ እንደዚህ የተለየ ነገር የለውም። ለሁሉም ሰው የራሱ ቦታ አለ። ስለዚህ ለሴቶች ያስቀመጥነት ዋና ምክንያቱ ይሄ ነው። የማሽኖቹ አቀማመጥ ሁሉ ነገሩ ሁሉም የተሟላ ነው። በጣም ዘመናዊ ማሽን ነው። በቀላሉ ለሙያተኛ ለመጠቀም ምቹ የሆነ ማለት ነው። አሁን እዚህ ምን ያህል ሙያተኛ አለ? ቋሚ 2 አሉ። ማክሲሎፋሻል ስፔሻሊስቶች አሉ። በቀጠሮ የሚመጡ 3 አሉ። 2ቱ ከስፔን ይመጣሉ፣ አንዱ ከዚህ ከሀገራችን ማለት ነው። ከስፔን የሚመጡ ሙያተኞቹ ማክሲሎፋሻል ስፔሻሊስቶች ናቸው። ላይሰንሳቸውን በኋላ ሳይሻለሁ። ኢምፕላንቴሽን በሚኖርበትና የተለየ ኬስ ሲኖር ተጠርተው በቀጠሮ ይመጣሉ። እነሱ መስሪያ ቦታ አለ። ለእነሱ ደግሞ በጣም ሰፊ ቦታ ደግሞ እዛ ወደ ሲኤምሲም በሚቀጥለው ላይ እንጎበኛለን። የተዘጋጀ ቦታ አለ ማለት ነው።
አሁን እንግዲህ ህፃናት ክፍል ያልኩሽ ነው። አጋጣሚ ይሄ ልጅ ወላጆቹ ከትምህርት ቤት ያመጡት ቁጭ ብሎ ወረፋ መጠቀም እንዳለ ክፍሎች ገብቶ መታከም ይችላል ማለት ነው። አሁን እንደምታየው ሐኪም እያየው ነው። ይታከማል። ቀጥቶ ወደ ቤት ነው ሄደው የመጣው ከትምህርት ቤት ነው እና የጥርስ ችግር አለበት። የአበቃቀል ችግር ነው። ሚልክ ቲዞች ወጥተዋል። እነዛን ቼክአፕ ለማድረግ ነው ያመጡት። ለሚበቅሉ ጥርሶች ምን ያህል ደረጃ ላይ ናቸው የሚለውን ነገር ለማሳየት ነው ወላጅ ይዞት የመጣው። በመጀመሪያ የሚወጣው የወተት ጥርስ በአግባቡና በንጽህና መያዝ በኋላ ላይ ለሚወጣው ቋሚ ጥርሳችን ጤንነትና ቅርጽ ወሳኝ ድርሻ አለው። ህጻናቶችን የምናከማቸው በመጀመሪያ ደረጃ ሚልክ ቲዝ የምንለው አለ። ከዛ የወተት ጥርስ አለ። ከዛ በኋላ ደግሞ ቋሚ ጥርሳቸው ይወጣል። ስለዚህ አሁን እነዚህ ህጻናቶች ትምህርት ቤት በተለይ ከ12 እስከ 15 ዓመት ያሉ ህጻናቶች በከፍተኛ ሁኔታ የጥርስ መቦርቦር ይታያል በየትምህርት ቤቱ ላይ ማለት ነው። ምክንያቱም ህጻናቶች ጣፋጭ ያበዛሉ ብዙ ጊዜ። ያ ደግሞ ለጥርስ መቦርቦር በጣም አይነተኛ ምክንያት ነው። ስለዚህ ምንድነው የምናደርገው? ህጻናቶች በመጀመሪያ ደረጃ መከላከሉን ነው የምናደርገው። ምክንያቱም በጥርስ ህክምና ላይ የመከላከሉ ስራ በጣም ትልቅ ቦታ ይይዛል። ለምንድነው? የወተት ጥርሱን በአግባቡ ካልያዝ ነው በኋላ የሚመጣው ቋሚ ጥርስ አቅጣጫው ስቶ ይመጣል። ለምሳሌ አሁን የመጀመሪያው ወይም ሚልክ ቲዝ የምንለው ወይም የወተት ጥርስ የምንለው ተቦርቡሮ ከተነቀለ አብዛኛውን ጊዜ ከተቦረቦረና ከፍተኛ ደረጃ ከደረሰ በኋላ ነው ወደ ሐኪም ቤት የሚመጣው። ስለዚህ ያንን ስንነቅል ጎንና ጎን ያሉ ጥርሶች ጥርስ ማይግሬት የማድረግ ባህሪ አለ። የዛኛውን ማይግሬት ማለት ወደ አንድ አቅጣጫ ይመጣል። የዛኛውን ቦታ ያ ቋሚ ጥርስ የሚመጣበትን አቅጣጫ ይዘጋበታል። ያንን ነቀልን ማለት ነው፣ ያለ ጊዜው ከተነቀለ ማለት ነው። ስለዚህ አሁን ይህ ምንን ያመጣል? በኋላ ላይ ያ ጥርስ ወደ ላይ ከአቅጣጫ ውጭ ወደ ላይ አፈንግጦ እንዲወጣ ያደርገዋል። ስለዚህ አሁን አንደኛ ለልጁ የውበትም ችግር ይሆናል። ከዛ በኋላ ደግሞ እንደገና ቤተሰብ ሌላ ኦርቶዶንቲክ አፕሊኬሽን ማኔጅመንት ሊፈልግ ነው ማለት ነው። አዎ እሱ አሁን ሌላ ተጨማሪ ኮስትሊም ነው። ህጻናቶችም ደግሞ ይሄንን ቶለሬት አያደርጉ እና እነዚህ ነገሮች ከመድረሳቸው በፊት መጀመሪያ መከላከል ነው። ይሄ ብቻ ሳይሆን አሁን ህጻናቶች ብዙ ጊዜ የአመጋገብ ችግር ያመጣባቸዋል የጥርስ መቦርቦር። ምክንያቱም ይፈራሉ። ፔንፉል ዴንታል ኬሪስ ካለ ፔንፉል ነው። ይሄንን መከላከል መጀመሪያ ያስፈልገናል። ምግብ እንትናቸውን ይፈራሉ፣ አይመገቡም። ትምህርት ቤት ሊያቋርጡ ይችላሉ በዚህ ምክንያት እና የተለያዩ ችግሮችም አብረው ሊመጡ ይችላሉ። በተለይ የልጁን ጥርስ ገና ከመብቀሉ ጀምሮ እንዴት መያዝ አለበት? እንዴት መንከባከብ አለበት? ለወደፊት የሚወጡ የማስወጠር ምናምን ወጪዎችን ለመቀነስ እና ጤናማ ጥርስ ሆኖ በመሰረቱ እኛ የምንመክረው ማለት ነው አንዲት እናት አንቲናታል የሚባል የጽንስ ክትትል ከጀመረችበት ጊዜ ጀምሮ ስለ ኦራል ሄልዝ ኤጁኬሽን ሊሰጣት ይገባል፣ ትምህርቱ ሊሰጣት ይገባል። ስለ አፍ ውስጥ ንጽህና፣ ጤና ትምህርት ሊሰጣት ይገባል። ከዛ በኋላ እሷ ለህፃኑ ከተወለደበት ጊዜ ጀምሮ እንክብካቤ የማድረግና ለልጇ ቅርብ የሆነች እናት ነው ከማንኛውም የበለጠ ማለት ነው፣ ከማንኛውም ሰው የበለጠ ማለት ነው። ስለዚህ ከዛን ጊዜ ጀምሮ እንዴት ልጇን መንከባከብ ኦራል ሄልዝ ኮንሰፕቱ ካላት ወይም ግንዛቤ ካላት እንዴት የልጇን የአፍ ጤና መጠበቅ እንዳለባት ታውቃለች። አሁን የምንለው ቀጥሎ የሚወጡ ከውጭ ጋር የተያዙ ከጤና ጋር የተያዙ ነገሮችን ሁሉ አርሊ መከላከል ይቻላል። ስለዚህ አሁን ደብሊውኤችኦም አድቮኬት የሚያደርገው ይህንን እናቶች ከጽንስ ክትትል ጊዜ ጀምሮ ስለ ኦራል ሄልዝ ግንዛቤ ሊኖራቸው ይገባል። አሁን ጥርሱ ምንድን ነው በተለይ አሁን በምናይበት ጊዜ ብዙ ችግር የለበትም፣ ግን ለጥንቃቄው ነው እዚህ ጋር የምናየው። አንዳንድ አነስተኛ የመቦርቦር ምልክት የሚያሳዩ ነገሮች አሉ ጥርሱ ላይ። ስለዚህ እነዚህ የወተት ጥርሶች ላይ በተለይ እንዳይቀጥሉ ምን ማድረግ ያስፈልጋል? እንዴት ንጽህናውን መያዝ እንዳለበት፣ እንዴት መጠበቅ እንዳለበት፣ አመጋገቡ ምን መሆን እንዳለበት ይህንን ለልጁም ጭምር ማስተማር ለቤተሰብም ጭምር መንገድ ነው። ስለዚህ አሁን ስናየው ይህን ያህል የከፋ ችግር የለውም እዚህ ጥርስ ላይ። እዚህ ጥግ አካባቢ አሁን በተቻለ መጠን ከጥርስ ጋር ተያይዘው
እንትን የመፍጠር ስሜት ያላቸው አሉ። አሁን ከዚህ አካባቢ የሚታዩ የመጥቆር አይነት እንደዚህ ወደ ቀይ ቢጫ የመሆን አይነት የሚያሳዩት እነዚህ በየጊዜው እየጨመረ ሲሄድ ወደፊት ጥርሱ ላይ ፕላክ የምንለው ለምሳሌ ፕላክ የምንለው ምንድን ነው? የምግብ ትርፍራፊና ባክቴሪያዎች እዛ ላይ የመፈጠር እድል አላቸው። ከተፈጠሩ በኋላ የጥርስን ነጩን ክፍል ወይም ኢናሜል የምንለውን በቀላሉ ሊሸረሽሩት ይችላል። ስለዚህ እሱ ከተሸረሸረ ደግሞ ምን ይሆናል? ወደ ውስጥ ወደ ጥርስ ውስጥ እየገባ ዋነኛው ወደ ፐልፕ ወይም ሊቪንግ ስትራክቸር ውስጥ ይገቡና ያንን የማሳመም ህመም ስሜት እንዲመጣ ያደርጋል። ስለዚህ ከወዲሁ አሁን ይሄ ልጅ እነዚህ ነገሮች በደንብ ካጸዳ በደንብ ከተከላከለና እና ቤተሰብ ይህንን ካጸዳለትና ካስተማረው ወደዚህ የመሄድ እድል አይኖረውም ማለት ነው። እዚህ ጋር እናቆመዋለን ማለት ነው። አፍ ውስጥ የሚፈጠሩ የተለያዩ ቁስለቶች ወይም ኢንፌክሽኖች ልጆችን ክፉ ለሆኑ በሽታዎች ሊያጋልጧቸው ይችላሉ። ለምሳሌ እንደ ቀላል የምናያቸው የጥርስ ወይም የጉሮሮ ኢንፌክሽኖች በፍጥነት አለመታከም ለልብ እንዲሁም ለኩላሊት በሽታዎች በቀላሉ እንዲጋለጡ ያደርጋቸዋል። አሁን ይሄ የአፍ ንጽህና በጣም ተገቢ ነው። እንኳንስ ህጻናቶች፣ ማንኛውም ሰው ማንኛውም የጤናችን መሰረት አፍ ውስጥ ከ600 በላይ ዝርያ ያላቸው ባክቴሪያዎች አሉ። እነዚህ ባክቴሪያዎች ለዚህ ለኦራል ጥንቃቄ ካላደረግ እድል ያገኙና በአፋችን ውስጥ የተለያዩ ኢንፌክሽን ሊፈጥሩ ይችላሉ። የተለያዩ ችግር ሊያደርሱብን ይችላል። ስለዚህ ይህንን ለማድረግ ደግሞ መጀመሪያ ስለ አፍ ውስጥ ንጽህና አንድ ሰው ግንዛቤ ሊኖረው ይገባል ማለት ነው፣ ከቤተሰብ ጀምሮ። ከዛም አልፎ ትምህርት ቤትም ራሱ በትምህርት ቤት ደረጃ ራሱ ይሄ ትምህርት ቢሰጣቸው የአፍ ንጽህና አጠባበቅ ትምህርት ቢሰጣቸው ህጻናቶች ይህንን የመከላከል አቅማቸው ከፍ ይላል። ሁለተኛ ደግሞ ጣፋጭ ነገርን በተቻለ መጠን ባያዘወትሩ ይመረጣል። የሚጠቀሙም ከሆነ ደግሞ ኢሚዲየትሊ ከተጠቀሙ በኋላ ምን ማድረግ አለባቸው? አፋቸውን መጉመጥመጥ አለባቸው በተቻለ መጠን ማለት ነው። ስለዚህ እነዚህ ነገሮች ከዚህ እንትን ይከላከሉልናል። ስለዚህ የዚህ የአፍ ውስጥ ችግር እንደው ከምግብ ብንነሳ ማንኛውንም ለጤናችን የሚጠቅመውን ነገር አፍ ውስጥ ነው የምናስገባው። መጀመሪያ ከአፍ ጀምሮ ነው ወደ ሌላ የሰውነታችን ክፍል። እዛ ጋር ችግር አለ ማለት ደግሞ ችግሩ ወደ ሁሉም እየሄደ ይመጣል ማለት ነው። ስለዚህ አሁን አፍ አካባቢ ያሉ ችግሮች በተለያየ የሰውነታችን ክፍል ላይ ችግር ሊያደርስ ይችላል። ለምሳሌ የልብ ችግር ከዛ ጋር ተያይዞ ሊመጣ ይችላል። የኩላሊት ህመም ያለባቸው ልጆች በቀላሉ ለልብ ይጋለጣል። ኢንፌክሽኑ ለምሳሌ ወደ የላይኛው የመተንፈሻ አካል አካባቢ ድረስ ኢንፌክሽን ይመጣል። አፍ ውስጥ ኢንፌክሽን አለ። ይሄ አሁን ለልብ ችግር የመጋለጥ እድል አለ፣ ለኩላሊት ችግርም የመጋለጥ እድል አለ። እነዚህ ነገሮች ራሳቸው በዚህ እድሜ መከላከሉ በጣም ጠቃሚ ነው የሚሆነው። ስለዚህ ከማንኛውም በላይ መከላከሉ ነው የሚሻለው። አንድ ሰው ችግሩ ደርሶ ለመታከም ከመምጣቱ በፊት መከላከሉ ቢኖር ህጻናቶች ደስተኛና ጤናማ ሆነው መቀጠል ይችላሉ ህይወታቸው ማለት ነው። አንድ እናት ልጇን መከታተል አለባት ስንል ፕራክቲካል እንዴት ነው? ለምሳሌ ጥርስ የመጀመሪያ ጥርስ ወጣ፣ ከዛ በኋላ በቀን ስንቴ ልጇን እንዲፍቅ ማስተማር አለባት? ምን አይነት ክትትል ነው ማድረግ ያለባት? እየገለጠች እያየች የሚለውን ነገር በሂደት በመጀመሪያ ደረጃ አንዲት እናት ልጅ ከተወለደ ጊዜ ጀምሮ ስለ ልጁ የጤና ሁኔታ መከታተል አለበት። የአፍ ጤና ደግሞ የሁሉም የጤና አካል አንዱ ነው የሚሆነው። ስለዚህ ጥርስ ከወጣበት ጊዜ ጀምሮ ጥርስ የመታመም እድል አለው። ምክንያቱም ወዲያውኑ ከወጣበት ጊዜ ጀምሮ እዛ ጋር የመቦርቦርና ለኢንፌክሽን የመጋለጥ እድል አለ። ስለዚህ ከዛን ጊዜ ጀምሮ እናት የልጇን ጽዳት ወይም የአፉን ጽዳት መጠበቅ አለበት። ምክንያቱም አንድ ሰው ለምሳሌ ቢያንስ በ6 ወር አንድ ጊዜ ወደ ሐኪም ቤት መጥቶ አንድ ህጻን ልጅ ማንኛውም ህጻን ብቻ ሳይሆን ማንኛውም ሰው የአፉን ውስጥ የጤና ጉዳይ መታየት አለበት፣ መመርመር አለበት። ከዛ በኋላ ምን ማድረግ አለበት? ምን ክትትል ማድረግ አለበት? ሄልዝ ኤጁኬሽን ይሰጠዋል ማለት ነው። የጤና ትምህርት ይሰጠዋል ማለት ነው። በዛ መሰረት እናት መጠቀም ያለባት ለምሳሌ ስንት ጊዜ በቀን መሞረሽ እንዳለባት ለልጇ፣ ምን አይነት የአፍ ማጽጃ እንትኖች መጠቀም እንዳለባት፣ ምን አይነት ብሩሽ መጠቀም እንዳለባት፣ እነዚህ ነገሮች ወደ ሕክምና በምትመጣበት ጊዜ በበቂ ሁኔታ ትምህርቱ ይሰጣል፣ ግንዛቤ ትይዛለች። በዛ መሰረት ልጇን ልትንከባከብና ጤናውን ልትጠብቅ ትችላለች ማለት ነው። የጥርስን መስታወት ከሚጎዱ ምክንያቶች አንዱ የጥርስ ብሩሽን በአግባቡና በትክክለኛው መንገድ ያለመጠቀም ነው። የተለመደው የጥርስ ብሩሽ አፋፋቅ ዘዴ በጊዜ ሂደት ድድን እንዲሁም ጥርስን ይጎዳል ይላሉ ባለሙያው። ይህንን አሁን ለምሳሌ የህፃናቶች ብሩሽ አለ። ያንን ብሩሽ እንዴት ጥርሱን እንደሚቦርሽ ለምሳሌ አሁን እንዳበቃቀሉ ነው ጥርሱ መቦረሽ ያለበት።
ወደ ላይ በላይ በኩል ያለውን እንደዚህ ወደ ታች ነው መቦረሽ ያለበት፣ ከታች ያለውን እንደዚህ ወደ ላይ ነው ያለበት። እዚህ የምናኝክበት ኤሪያ ላይ ለምሳሌ ኦክሉዛል ሰርፌስ የምንለው እሱንም እንደዚሁ እንደየአቅጣጫው መቦረሽ ያለበት። ሲቦርሽ አሁን እንደዚህ ወደ ጎን መቦረሽ የለበትም ወይም እንደዚህ ወደ ላይ መቦረሽ የለበትም፣ እንዳበቃቀሉ ነው። ምክንያቱም ድዱን ወደኋላ የመግፋትና የመግለጥ እድል አለ። ያ ደግሞ በቀላሉ አፍ ውስጥ ያሉ ባክቴሪያዎች እዛ አካባቢ እድል እንዲሰጣቸው ያደርጋል። የምግብ ትርፍራፊ እዛ ውስጥ እንዲጠራቀም እድል ይፈጥራል ማለት ነው። ስለዚህ አቦራረሻቸውም ጭምር። ሁለተኛ የምንጠቀምባቸው ኮልጌት አይነቶች አሉ። ስለዚህ እነዛ ራሳቸው መጠናቸው ለአዋቂ የምንጠቀመውን ያህል መጠን አይደለም። ለምሳሌ ፒ ሳይዝ እዛ እንትኑ ላይ አስቀምጦ በዛ መሰረት እንዴት እንደሚቦርሽ እናት ታስተምረዋለች፣ ወይም ወላጅ ቤተሰብ ማንኛውም በቅርብ የሚከታተለው ሰው ሊያስተምረው ይችላል። በዛ መሰረት ስለዚህ ሁሌ አሁን የምንፍቀው ወደ ጎን የምንፍቀው ትክክለኛ አይደለም። ምክንያቱም ይህንን የጥርስ መስታወት ይጎዳል። ለምሳሌ እንደዚህ ወደ ጎን በምንፍቅበት ጊዜ ምን ይፈጥራል? ቀጫጭን ማይክሮስኮፒክ በዓይን የማይታዩ ፊሸርስ የምንላቸው እንደ መስመር የሚመስሉ የመሰንጠቅ አይነት ስሜት የሚመስሉ እነዛ ነገሮች ይፈጠራሉ፣ ይፈገፈጋሉ ማለት ነው። ስለዚህ እዛ ቦታ ላይ በቀላሉ እነዚህ አሁን የምግብ ትርፍራፊዎች እዛ ላይ ፕላክ ያልኩሽ ቅድም እነሱ እዛ ላይ የመጠራቀምና የመቆየት የመጣበቅ እድል አላቸው። ስለዚህ እነሱ ደግሞ እያደጉ በሚሄዱበት ጊዜ በጣም ጠንካራ የሆነ ካልኩለስ የምንለው አይነት ጠንካራ የሆነ እንትን ይፈጥራል ማለት ነው። እሱ ደግሞ የጥርስን የመወርወር እድል አለው ማለት ነው። ብሩሽ አሁን ስንጠቀም ጠንካራ ብሩሽ ነው ወይስ ለስላሳ ብሩሽ ነው? ለህፃናቶች፣ ለትልቅ ሰው እንደየ እንትናችን እንደየ አሁን ለምሳሌ አንድ ሰው ምን መጠቀም አለብኝ ብሎ በሚያስብበት ጊዜ የጥርሱ አፍ ውስጥ ያሉ ቲሹዎች አሁን ጥርስ ብቻ አይደለም የምንቦርሸው፣ ስንቦርሽ ራሱ ምላሳችንን የምንቦርሽ ያለ። ስለዚህ እነዚህ ነገሮች ለእሱ የሚስማሙትን መርጦ ነው መግዛት ያለበት። ለህፃናቶች የምንጠቀምባቸው ብሩሾች ለህፃናቶች የሚመጥኑ የእነሱን ቲሹ የሚመጥኑ ለስላሳ ብሩሾች፣ ጠንካራ ብሩሾች መሆን የለባቸው። እነዚህ ጠንካራ ብሩሾች በቀላሉ ቅድም ያልኩሽን አይነት ችግር በህፃናቶች ላይ ያደርሳሉ። ስለዚህ እነዚህ ስንገዛ ፋርማሲ ሄደን ስንገዛ ለምሳሌ የህፃናት ብሩሽ ስንል ያውቁታል፣ ይሰጡናል። በዛ መሰረት ወስደን ልንጠቀምበት እንችላለን። አንድ ብሩሽ እስከ ስንት ያህል ጊዜ መጠቀም ይችላል? በተቻለ መጠን ብሩሹን ቶሎ መቀየር ጠቃሚ ነገር ነው። ቶሎ ማለት ስንት ጊዜ? ለምሳሌ አሁን አንድ ሰው 2 ወር እንደዚህ ቢጠቀም ከዛ በላይ ብዙ መሄድ የለበትም። እንዳጠቃቀማችን ነው። አንዳንዴ ከዛም በታች የምንጠቀምበት ጊዜ አለ። እነዚህ መቦረሻ እንትኖችን ማየት አለብን። በተቻለ መጠን እነዚህ የምንቦርሽባቸው ጫፎች እነሱ ከተጎዱ ወይም ከተጣመሙ ወይም እንትን ከሆኑ የምንፈልገውን ያህል ኢንተርዴንታል ስፔስ ውስጥ ገብተው በትክክል አያጸዱልን። ስለዚህ እነዚህ እንትን ማለት አለባቸው። ኢቭን ብሩሽ ስናስቀምጥ ከቦረሽን በኋላ ስናስቀምጥ አቀማመጡ ራሱ በእንደዚህ አይነት ብሩሹ ወደ ላይ ሆነው እንደዚህ ነው መቀመጥ ያለበት። ስለዚህ በዚህ አይነት መልኩ ብናስቀምጥ እነዚህ ነገሮች ራሳቸው ትክክል አይሆኑም ማለት ነው፣ ይጎዳሉ። በደንብ አጥበን በአግባቡ መጠቀም አለብን ማለት ነው። እኛ አብዛኛውን ጊዜ የምንመክረው ህጻናቶች ወይም ማንኛውም ሰው ብሩሽ ከ3 ወር በላይ ማክሲመም ባይጠቀም ይመረጣል። ለዛውም ብሩሹ የማጽዳት ኃይሉ ይቀንሳል ነው እንጂ ሌላ የሚያመጣው አይ ቢሆንም እሱ ያጠቃቀም ጉዳይ ነው። እኛ የምንለው ምንድን ነው፣ በተቻለ መጠን የሚጠቀሙበትን እቃ በአግባቡ ማጽዳት አለባቸው። በአግባቡ ካጸዱ ወዲያውኑ እያጸዱ ከተጠቀሙ እዛ ላይ ባክቴሪያ ይኖራል ብለን አናምንም። ግን ዞሮ የብሩሹም ሁኔታ ራሱ ቅድም እንዳልኩሽ የማጽዳት እንትኑም ራሱ እየቀነሰ ነው የሚሄድ። ግን የምንጠቀምበት ብሩሽ ለራሳችን ለአፍ ውስጥ እስከሆነ ድረስ ንጽህናውን ልክ አፋችንን የምንጠብቀውን ያህል በዛ መጠቀም አለብን ማለት ነው። እዚህ አንድ ሰው ጥርሱ ሊታከም ሲመጣ ቢያንስ ከ10 ሰዎቹ 7 ሰው 4 እና 5 ጥርስ የተቦረቦረ አለ በአፍ ውስጥ። የመጣው ግን አንዷ ስለተቦረቦረች ያ ምንድን ነው? ከንጽህና ጉለት ነው፣ ከአያያዝ ጉለት ነው። ለምሳሌ ፉድ ዲፖዚት እየሆነ ነው አፋችን ካልኩለስ የሚፈጥረው። ብዙ ሰዎች አይተን እንደሆነ ጥርሳቸውን ሲመጡ ካልኩለስ ወይንም ሻክላ የሚባል ነገር አለ። አፋቸውን ሁሉ ሙሉ ጥርሱን ነጩን ጥርስ ሸፍነው ይመጣሉ። የሚወጡት ለምንድን ነው? አንድ ጥርስ በዚህ ቦታ ሲያማቸው በዚህኛው ጥርስ አይመገቡ። በአንድ ፓርት ያለው ጥርስ እንደ መዛግ ወይንም ካልኩለስ ይዝና ሙሉ ጥርሱን ይሸፍነዋል። በካልኩልና በዛን ሰዓት ማለት ምንድነው ስጠይቃቸው ጥርስ እየተሸራረፈ አለቀናል፣ ስለዚህ አንበላም ይላሉ። በምግብ በጣም ይጎዳሉ እና ግን የሚፈርሰው ጥርሳቸው ሳይሆን ካልኩለሱ ነው። እነሱ ለመብላት ይሳቀቃሉ። ቆሻሻ ሲለጠፍ እንደ ጥርስ መሸራረፍ መስሏቸው ምግብ ሁሉ ያቆሙ ሰዎች አሉ። ከዛ መተን ጥርሱ ለቆ ወጥቶ ጥርስ ምን የመሰለ ጥርስ ከውስጥ ሲያዩ ይገርማቸዋል። ያ ምንድነው? ከአያያዝ ችግር ነው። አንድ ጥርስ ያን ጥርስ የተበላሸውን ጥርስ በጊዜ ቢታከሙ ኖሮ ለእንደዚህ አይነት ችግር አይጋለጡ።
አንድ ጥርስ አፋችን ሲታመም ወይም ካቪቲ ስናይ እስኪያመም መጠበቅ የለበትም። ያን ሕክምና ቦታ መጥቶ ወዲያው መፍትሄ መውሰድ አለበት፣ ማግኘት አለበት። እንደ ማንኛውም ነገር ጥርስ ታክሞ ወዳን ይችላል። ብዙ ስቴፖች እስከ መጨረሻ መታከም ይችላል ጥርስ። ብዙም ጊዜ ብዙ ሰው እኛ ሰው ሲሄድ መብቱን አያውቅም ፔሸንቱ አይደለም። በሄደበት ቦታ ሐኪሙን ጠይቆ መረዳት፣ የሚያክመውን ሰው ስለሱ ማንነት ማወቅ ግዴታ አለበት። ስለዚህ ትክክለኛ ሙያተኛ ጥርስ አይነቅልም፣ ሐኪሙ ነው የሚያድነው። ብዙም ጊዜ ጥርሶች ሌሊት በጣም ስለሚያማቸው ግን ለመነቀል ወስነው ይመጣሉ። ግን አንድ ሰው አይኑን ቢያመው አይን ሕክምና ሲሄድ አሞኛልና አውጣልኝ አይደለም የሚለው፣ ታክሜ ልዳን ነው የሚለው። ጥርስም እንደዚህ አይነት መታሰብ ያለበት፣ ጥርስም እንደ አንድ አካል ማጉደል መታየት አለበት። ለምን ታክም ነው መብላት የሚችል ጥርስ በትንሽ ህመምና በትንሽ ነገር ብዙዎች ያስነቅላሉ። ይህ ትልቅ ጉዳት ነው፣ ትልቅ ኪሳራ ነው። ስለዚህ እንደዚህ አይነት ነገሮች ነገር መደመደብ ወደ ማስነቀሉ መሄድ የለባቸውም። ለምን እስከ መጨረሻው ጥርስን አክሞ ማዳን ስለሚቻል። እንደዚህ አርቲፊሻል ጥርስ ማንኛውም ሰው ከባድ ጥንቃቄ ነው የሚያደርገው። አትንክ ስትዩ አይነጭበትም፣ ትኩስ ነገር አጠቃሽን ሁሉ ላይጠጣ ይችላል። ለምን ገንዘብ ወጥቶበታልና። ስለዚህ ተፈጥሮንም ከዛ በላይ ልንከባከበው ይገባል፣ ምንም ገንዘብ አይወጣበት እና ብዙ ጊዜ ስራችን ምንድነው መከላከል ላይ ነው። የአፍ ውስጥ ጠረን መቀየር ብዙ ሰዎች ላይ ማህበራዊ ግንኙነታቸው ላይ ችግር ይፈጥራል። ብዙዎች ደግሞ የአፍ ጠረን ችግር በሕክምና ታክሞ የሚድን ስለማይመስላቸው መፍትሄ ለማፈላለግ አይጥሩም። የአፍ ውስጥ ጠረን ችግር የተለያዩ ምክንያቶች ሊኖሩት ይችላሉ። ነገር ግን ከጥርስ ጋር ተያይዞ የሚከሰተው የአፍ ጠረን ችግር ግን በቀላሉ ጥርስን በመታጠብና በሕክምና ሊድን ይችላል። ብዙን ጊዜ እንደዚህ እንግዲህ አፉ ላይ ንጥረ የሚያወጡ ሰዎች ጥርሳችን ላይ ካቪቲ ካለ ነው ወይም የተቦረቦረ ምግብ የሚያስቀምጥ ካለ፣ የድድ መድማት ካለ እነዚህ ነገሮች የአፍ ጠረን ሊሸቱ ይችላሉ። ስለዚህ እንደዚህ አይነት ቦታ ላይ ያሉት ነገሮች አፉ ላይ ያለውን ችግር መፍትሄ መስጠት ነው። የተቦረቦረ ጥርስ ካለ ጥርሱን አጽድቶ መሙላት፣ የድድ መድማት ካሁን አስፈላጊውን ሕክምና አድርጎ ደግሞ እንዲቆም ማድረግ ነው። ከዛ በኋላ ግን ያ ነገር የማይቆም ከሆነ ወደ ኢንተርኒስት ሪፈር የምናደርጋቸው ከውስጥ የተያዘ ነገር ጋር ብዙውን ጊዜ እንደዚህ አይነት ነገሮች ይመጣሉ እና የስኳር ህመምተኞች እንደዚህ ያለ የአንጀት ችግር ካለባቸውን ጨጓራ ህመምተኞችን እንደዚህ አይነት ጠረን ለውጥ ሊያመጣ ይችላል። ብዙ ጊዜ ነገሮች ከአፍ ጋር ብቻ የተያዙ አይደሉም፣ ከውስጥ የሰውነታችን ክፍሎች ጋር የተያዙ ናቸው። እኛ ግን በዛ በተነክሶ ሲመጣ አፋቸውን ቼክ እናደርጋለን። አፋቸው ለምንም ችግር ከሌለ ወደ ኢንተርኒስት እናመለካቸው። ግን በዘመራ አፋቸው ለካቪቲ ካለ መድማት ካለ እነሱን ማቆም እንችላለን። ይታወቃቸዋል እኮ ለምሳሌ ለራስሽ እኮ የአፍሽ ቴስቱ ራሱ ይቀይራል። አፍሽ ላይ የምራቅ መድረቅ አለ። ውስጥሽ ላይ የባዕድ ስሜት የመሰማት ነገር አለ። እንደዚህ አይነት ነገሮች ሲመጡ ብዙውን ጊዜ እንደዚህ አይነት ከበድ ያለ እንኳን መጠ ከስኳር ህመም ጋር የተያዘ ነው። ስኳር ህመም ያላቸው ሰዎች በዚህ አይነት ነገር በጣም ይጠቃሉ እና እስከ መሰማት ሽታው እስከ በአፍንጫ ሁሉ እስከ መሰማት ደረጃ ይደርሳል። እስካሁን ምንም አይነት ቴክኖሎጂ የተፈጥሮ ጥርስን መተካት አልቻለም። የአፍ ውስጥ ንጽህና በአግባቡ መጠበቅ ደግሞ ጤናማ ህይወትን እንድንመራ ብሎም አላስፈላጊ ወጪ እንዳናወጣ ይረዳናል። የጥርስን ንጽህና ለመጠበቅ ብሩሽና የጥርስ ሳሙና ማግኘት ግድ ላይል ይችላል። በጥርስ መፋቂያ እንጨት የጥርስን ንጽህና በአግባቡ መጠበቅ ይቻላል። አሁን ገጠር ብትሄጂ ከገጠሩ ህዝብ ይልቅ የመሀል ከተማው ህዝብ ነው በጣም ጥርሱ የተበላሸ የምናየው። የገጠሩ ሁሉ ጊዜ ካፉ ላይ መፋቂያ አይጠፋም። መፋቂያውን እንዳሳምሩ በቅርጽ ይዟት ነው ሲፈቆ የምታያቸው። ጥርሳቸው ወተት ነው ይመስላል። የከተማ ሰው ይሄ ባለበት ብሩሽም ሁሉም ብዙ አማራጭ ባለበት አስታይ ብዙም ጊዜ የተበላሸ ጥርስ የሚያጋጥመን ከተማ ላይ የሚኖር ሰው ነው። ከገጠር የሚመጡ በእንጨት መፋቂያ ማጽዳት ይቻላል። ቅድም እንዳለ በውሃ ተጎንጥጦ በእጅም ውስጥ ምግብ እንዳይኖር ማድረግ አፋችን ውስጥ በተሻለ በተገኘው አጋጣሚ ሁሉ የጥርስ ንጽህና መጠበቅ ይቻላል። አይደል? ልብስ እናጥብ እኮ ያለ ሳሙና ልናጥበው እንችላለን። አይደል እንዴ? አፋችንም የግድ ብሩሽ ብዙ ላይኖር ይችላል። ብዙ ጊዜ እንደ ባህል እንደተለመደው ቅድም እንዳለው ውሃ ይግመጠውና በእጃቸው እንዲህ የሚሉ አባቶች አሉ። ለምንድን ነው ምች እንዳይመጣቸው ቅድም ለባህላዊ ለሆነ ነገር። በአጋጣሚ ግን ምንድነው ጥርሳቸውን እየጠበቁት ነው ማለት ነው። ተፈጥሮ ጥርሳችንም እንደዛ መጠበቅ ግዴታ ነው ያለብን። ስለዚህ ተፈጥሮ ምንም ቢሆን ቴክኖሎጂ ጣራ ቢነካ የፈለገ ደረጃ ቢደርስ አርቲፊሻል ተፈጥሮን ሊተካ አይችልም። ግን ልክ ገንዘብ ከፍለን ይሄን እንደምንጠብቀው ሁሉ ቀሪ ተፈጥሯችንን ከዛ በላይ ነው መጠበቅ ያለብን። አሁን ይሄን ለማስከፈል ገንዘብ አወጣለች። ተፈጥሮ ግን ምንም ገንዘብ አታወጭበትም። ግን በውበትም በጥንካሬም በጤናም ይሄን አይተካውም። ስለዚህ ተፈጥሯችን እዚህ እሷ ያላትን ተፈጥሮ ልክ ለዚህ እንደምትንከባከቡ ሁሉ ተፈጥሯን በደንብ ጠብቃ እንድትይዝ ትንሽ ስልጣን ነገር እንሰጣቸዋለን። ብዙ ጊዜ ታካሚዎች እኛ ጋር ሲመጡ ዝም ብለን አንለቃቸውም። የክሊኒካችን ደንብና ሕግ አለ። አንድ ሰው ታሞ መጥቶ በታመመው ጥርስ ታክሞ ብቻ ለመሄደው በምን ጥርሱ ለዛ ደረጃ እንዳደረሰው ማወቅ አለበት። ቀሪ ጥርሶችን ደግሞ እንዴት መጠበቅ አለብን የሚለውን ነገር በቂ ግንዛቤ ጨብጦ መሄድ አለበት። ብዙውን ጊዜ እኛ ሀገር እንደተለመደው ስለ ጥርስ ሰው ሲታመም ነው የሚመጣው። ካልታመመ ወደ ዴንታል ክሊኒክ ውስጥ ብቅ የሚለው የለም። ለምን? እኛ ብዙ ባየነው መሰረት ከአንድ ቤተሰብ ውስጥ
ወይም 3-4 ሰው የተቦረቦረ ጥርስ አለ። ስለማያማቸው ብቻ ክሊኒክ ውስጥ አይመጡም። አንድ ቀን ላይ ተረፍ ሲነሳው ይመጣል። ሲመጣ ሌላ ችግር ከደረሰበት በኋላ ይመጣው። ቀድሞ ጥንቃቄ ቢደረግ እንደዚህ እንደተለመደው እንደማንኛውም ባደጉ ሀገሮች እንደሚደረገው በየ6 ወሩ ማንኛውም ሰው ቼክአፕ ያደርጋል። ባደጉ ሀገሮች ላይ ያ ነገር ቢለመድ ከብዙ ወጪ ትድኛለሽ፣ ሌላ ጥርሶችሽን ከማበላሸት ትጠብቂያለሽ ማለት ነው። እንደ ተፈጥሮ የሚያክል አሁን ጥርስ ብዙ ጊዜ ስላለን ላይመስለን ይችላል። እዚህ ሙያ ለሆነ ስትሰሪ ግን እንደዚህ ደርሶባቸው የመጡ ሰዎች በብዙ ነገር ይጎዳሉ። በገንዘብ ይጎዳሉ፣ በሳይኮሎጂካል ይጎዳሉ፣ ብዙ ሀሳቡ ይኖርባቸዋል። አንድ ሰው ጥርሱን አውልቆ ባዶ ሂድ ብትዩ መሄድ አይችልም። ለምን? ተጽዕኖ ስለሚፈጠር በማህበራዊ ህይወትሽን ብዙ ችግሮችን ስለሚፈጠር። ስለዚህ ብዙውን ጊዜ ሰዎች ወላቃ ሆኖ እንኳን ጥርስ ለማስተካከል ሲመጡ ኑሯቸው ተርፏቸው አይደለም፣ ንብረት ሽጦ ሁሉ ይመጣል። ለምን? መሸፈን የማይችል ነገር ስለሆነ ነው። ስለዚህ ከእንደዚህ ሁሉ አደጋ ለመዳን ሰው ልጅ ምን ማድረግ አለበት? ተፈጥሮን መንከባከብ አለበት። ለተፈጥሮ ዋጋ መስጠት አለበት። ተፈጥሮን መንከባከብ ይቻላል። አላስፈላጊ ወጪ ውስጥ ከመግባት መዳን ይቻላል። ለምን? ሲያመን አይደለም ጥርስ ቤት መምጣት ያለብን። እንግዲህ ተመልካቾቻችን በዛሬ ቆይታችን ስለ አፍ ጤና አጠባበቅ በቂ መረጃዎችን እንዳገኛችሁ ተስፋ አድርጋለሁ። እንግዲህ ዛሬ ያስጎበኛችሁ የቃል ስፔሻላይዝድ የጥርስ ሕክምና ማዕከል ነው። እንግዲህ በቀጣይ ደግሞ ሌሎች ፕሮግራሞችን ይዤላችሁ ምቀርብ ይሆናል። ሳምንት እስከምንገናኝ መልካም ቆይታ